አደገኛ በሆነ መንገድ አጀንዳዎቹ ወደፊት እንዲመጡ በቀጥታም ይሁን በተዘዋዋሪ ፍላጎት እንዳሉ እናውቃለን። አመሰግናለሁ መሳይ። ከጀዋር ልጀምር። ጀዋር በትናንትናው ዕለት እንግዲህ የብልጽግና ማዕከላዊ ኮሚቴ ናዝሬት ከተማ ላይ ስብሰባ ተካሄደ በሚል ሐሳቡን ሰንዝሯል። የተጻፈውን በቆብኛ ነው ወይም ደግሞ ኦሮምኛ ነው። ከዚህ በፊት በአማርኛዎች የመጻፍ ከፍተኛ እንግዲህ የሀገራዊ አጀንዳ ነው። በአማርኛ የሚጽፈው ጥሩ ነበር። አሁን ጀዋር ምን እያደረገ ነው? በዚህኛው ካምፕ ለመምጣት ሙከራ አድርጎ ነበር። ከዚህ በፊት ታስታውሰው ከሆነ ትብብር ምናምን በሚሉት ወይም ደግሞ ሰላማዊ ሰልፍ በነበሩት እንቅስቃሴዎች ሙከራ አድርጎ ነበር። ነገር ግን ከሚያምነው ይልቅ የሚጠራጠረው ስለበዛ ሙሉ ለሙሉ ወደዛ ካምፕ የገባ ይመስለኛል። የተለያዩ ፕላትፎርሞችንም በቲክቶክም ስታየው በሌሎችም ካምፖች ስታየው ሙሉ ለሙሉ ወደዛው ካምፕ የመግባት በተለይ ወደዛው ካምፕ መግባቱ የሚያስገኙት ጥቅሞች በጣም ከፍተኛ ናቸው። ምክንያቱም ከጥላቶቻችን ጋር እየሰራ ነው የሚል እና አብይ አህመድ ፖለቲካ እንደሚሰሩበት ያውቃል። ጥላቶቻችሁ ጋር አይደለም የምሰራው፣ ስለዚህ እናንተ ጋር ነኝ፣ ለእናንተ ነው የምሰራው ለማለት ደግሞ በራሱ በሚናገረው ቋንቋ ከዛ ከሚመስሉት አዶች ጋር የሚሰራበትና የሚሆንበት አዝማሚያ በዛ ልክ እንደሚሆን ይታመናል። እንግዲህ በጊዜ ሂደት የምናየው ይሆናል። ሽርም ከሆነ ይገፋን ቦርጭም ከሆነ ይጠፋን እንደሚባለው ወደፊት የምናየው ይሆናል። ነገር ግን ያው ሁሉንም እንቅስቃሴዎች በአግባቡ መከታተል ጥሩ ነው ተብሎ ይታመናል። ከዛ በተጨማሪ በትናንትናው ዕለት ይፋ ያደረገው መረጃ አዲስ መረጃ አይደለም። እንዴት አዲስ ለማድረግ ሙከራ እንዳደረገ አልገባኝ። ምክንያቱም ባለፈው ሳምንት ሐሙስ ላይ እኛም ተወያይተንበታል። ከዛ በተጨማሪ ደግሞ ሄሮድስ የምትባለው የብሔራዊ ምክክር ኮሚሽኗ ምክትሏ 8 አጀንዳዎች በሚል በእነ አብይ አህመድ ወይም ደግሞ በኦህዴድ ትዕዛዝ በምክክር ኮሚሽኑ በኩል እንዲፈጸሙ አንተም በግልጽ አስቀምጠዋል። ወደ 4000 የሚጠጋ ስንቀፈጅ ቡድን አዲስ አበባ ላይ ተሰባስቦ ውይይት እንዲያደርግበት ከተመከሩት ጉዳዮች መካከል አንደኛ ድሬዳዋና የአዲስ አበባ ጉዳይ፣ ሌላኛው የዚህ ፌዴራሊዝም ወይም ደግሞ የመንግስት ቅርጽ ማለት ፌዴራሊዝም ማለት ነው ሌላ አነጋገር። ከዛ በተጨማሪ ደግሞ መሰል የመንግስት አስተዳደር ስርዓት ከፓርላማዊ ወደ ከፊል ፕሬዚዳንታዊ እንዲቀየር የሚል ነው የመጣው። አብይ አህመድ ሙሉ ከፊል ምናምን የሚባል ነገር የለም። ሙሉ ፕሬዚዳንት ለመሆን ነው። መስከረም 30 ላይ ፕሬዚዳንት ለመሆን ነው። ከጠቅላይ ሚኒስትርነቱን ሙሉ ለሙሉ ትቶ የመንቀሳቀስ ነው እያደረገ ያለው ብለናል። ከዚህ በፊትም ሲወጡ የነበሩ መረጃዎች አሉ። እነሱ መረጃዎች ምንድናቸው? አማራውን በክልል መከፋፈል፣ ኦሮሞውን በክልል መከፋፈል፣ ልክ እንደ ደቡብ የማድረግ ማለት ነው። እንግዲህ ሲዳማ እኔ በደንብ አውቀዋለሁ። ሲዳማ የሚባለውን ዞን ለብቻው ገንጥለው ከ56ቱ ብሔረሰብ አንድ ክልል እንዳደረጉት ሁሉ በአባዱላ ገመዳ አዋላጅነት ሌላውንም እንደዚህ ያደርጋሉ። ይህን በዋነኝነት የሚያደርግበት ኦህዴድ 4 ግንባሮች የነበሩትን የኢህአዴግ ግንባር ሲያፈርስ በዋነኝነት ፓወሩን በበላይነት የሰዎችን ቁጥር የመወሰን ቁጥር በበላይነት እንዲቆጣጠር አስቦ ነበር ይሄን ያደረገው። ይሄ ይታወቃል። ስለዚህ አሁንም ደግሞ ያልተመቸው ነገር ሊኖር ይችላል። በመበተን እንግዲህ መበተን ነው የብልጽግና ዋነኛ ዓላማው ማለት ነው። ከዛ በኋላ ትንንሾችን ፖይንቶችን አስቀምጦ ለረጅም ጊዜ መግዛት ነው የአብይ አህመድ ዋና እቅዱ። ስለዚህ ከአንድ አካባቢ ተመሳሳይ የሆነ ጥያቄ እንዳይመጣበት አማራውን በጎንደሬነት፣ አማራውን በወሎዬነት፣ አማራውን በጎጃሜነትና በሸዋነት ሌላውን በመበተን እንግዲህ በግልጽ ተናግሮታል። ኦሮሞውንም ቢሆን ወለጋ ይገሉኛል ምናምን የሚል ሰው እኮ ነው። በነገራችን ላይ እንደው እኛ ስንናገረው ይከፋል። ወለጋ ይገሉኛል፣ ጅማ ምናምን የሚባሉ ሰዎች ናቸው። አርሲ ምናምን መሬቱን ነው የምንፈልገው ምናምን የሚሉት ነገር አለ እርስ በርሳቸውና ይሄን በግልጽ ማስቀመጥ የሚቻልበት ሁኔታ አለ። ነገር ግን የአብይ አህመድ እንደዚህ አይነት አጀንዳዎችን የሚያስለቅቀው የሚያስተነፍሰው ከዛ በተጨማሪ ደግሞ ሌሎች የኢትዮጵያን ኃይሎች እየታገሉት ያለው ወይም ደግሞ እየታገሉበት ያለው አጀንዳ ዋነኛው ምንድነው? የአማራ ፋኖ ከሚታገልበት ዋነኛ መስመር አንደኛው የህገ መንግስት ጉዳይ ነው። ህገ መንግስቱ መሻሻል መቻል አለበት፣ መቀየር መቻል አለበት። ሌላኛው የወሰንና የማንነት ጉዳይ ነው። ሌላኛው ዜጋ በተለያዩ ቦታዎች ተንቀሳቅሶ የመኖር ነው። ሌላኛው የመሬት ጉዳይ ነው። እነዚህን ጥያቄዎች አብይ አህመድ ከዚህ በፊት አስታውሳለሁ 2011 ዓ.ም የአብን ሰዎች የአማራ ጥያቄዎች እነዚህ ናቸው፣ እንታገልባቸው እነዚህ ናቸው ብለው ጥያቄዎችን ብድግ ሲያደርጉ ወዲያውኑ አዴፓ ያንን ጥያቄ ብድግ አደረገና እነዚህ የምታገልባቸው ናቸው ብሎ መግለጫ ሰጠበት ማለት አዴፓ 2011 ላይ ግንቦት 12 ምናምን ይመስለኛል ይሄን መግለጫ ከሰጠ በኋላ የአብን ሰዎች በምን ይታገሉ እነዚህንማ ያስታውሳለሁ። እነዚህንማ ይዞ የሚታገልን ከሆነ አዴፓ ገብተን አብረን እንስራ ያሉ ሰዎች እንዳሉ አውቃለሁ። በኋላ ላይ አብን ውስጥ ሲሰሩ የነበሩ አብን ጋኛ መታየት አንፈልግም፣ ጽንፈኛ መባል አንፈልግም፣
በአማራ ምሁራን መማክርት በኩል እንግባና በአዴፓ ውስጥ ሆነን ለውጥ እናመጣለን ያሉ ሰዎች እንዳሉ እናስታውሳለን። ከነዚህ መካከል አንዱ መልካሙ ተሾመ የሚባል ልጅ እንደነበር አስታውሳለሁ። የአማራ ብሔርተኝነት የሚል መጽሐፍ ጽፏል። ሌላኛው ንግግሩ አሁንም ሚዲያ ላይ ይዘዋወራል። የአማራ ምሁራን የጠፉ ተብሎ የክልሉ ርዕሰ መስተዳድር የነበረ አንድ ፋንታ ነው ምናምን የሚባል ዶክተር ፋንታ የሚባል ሌላኛው እነ ዶክተር ይልቃል ናቸው በምሁራን መማክርት። ሌላኛው እንደዚህ ሴቶችም ተመልምለው ገብተው ነበር። ጥያቄውን ወሰደ። ጥያቄው እንዲመለስ አላደረገም። ምሁራኖችን እዛ ውስጥ የነበሩትን እናንተ እንጠቀማለሁ እነዚህ ጽንፈኞች ናቸው ብሎ እና አብንን መታና በወቅቱ የነበሩትን ማለት ነው መታና እነዚህኞቹን ወሰደ። እነዚህኞቹን ለሆነ ጊዜ ተጠቀመባቸውና በህዝብ አስጠልቶ አባረራቸው፣ አስተፋቸው ማለት። በኋላ ላይ የአብን አመራሮች አንዳንዶቹ ሳይሆን እንደዚህ አይነት ቀመር መሆኑን ስለተረዱ መቃወማቸውን ቀጠሉ። ከብልጽግና ራሳቸውን አገለሉ። ከነዚህ መካከል እነ ክርስቲያን ታደለ፣ እነ ዶክተር ደሳለኝ፣ እነ አባው፣ እነ ዶክተር አባው እነዚህ ሰዎች ጭምር አሉበት። በሌላ በኩል ደግሞ የዚህ የባዴን መዋቅር ውስጥ ገብተን መታገል እንችላለን ብለው እንዳመኑት እንደነ ዶክተር ይልቃል እነ ዶክተር በለጠ ሞላም በዚህኛው መዋቅር ውስጥ እንዲሰገሰጉ ሆነ። ስለዚህ የአማራው አጀንዳ ባዴን 2011 ላይ ግንቦት 12 ይመስለኛል ያነሳቸው 12ኛው ጉባኤ ይመስለኛል ቀኑን በትክክል አላስታውስም። 12ኛው ጉባኤ ላይ ያንን ይፋ ያደረጋቸውን አዴፓ ዛሬም ድረስ አልተመለሱም። ዛሬም ድረስ የአማራው መታገያ አጀንዳዎች ናቸው። ስለዚህ አሁን ላይ የኢትዮጵያ የነጻነት ኃይሎች የሚያነሷቸው ጥያቄዎች አሉ። ከሚያነሷቸው ጥያቄዎች መካከል በዚህ በምክክር ኮሚሽንም ሊሆን ይችላል ትናንት ጀዋር ይፋ ባደረገው መረጃዎች ውስጥ አሉ። የማስጣል የማልከስከስ እንዳይመለሱ የማድረግ ነው። ለምሳሌ ህገ መንግስቱን ሙሉ ሙሉ ቀይራለሁ ይላል። ህገ መንግስቱን እንግዲህ የሚቀይረው ከራሱ አኳያ እንደሆነ ማንም ሰው ያውቀዋል። ከአብይ አህመድን ባለፉት 8 ዓመታት እየሰራ ካለው ፖለቲካ አኳያ ስንመለከተው ከራሱ አኳያ እንደሚቀይረው ይታወቃል። ለምሳሌ የኢትዮጵያ ያላት አስተዳደር የጠቅላይ ሚኒስትር ነው የሚለውን ፕሬዚዳንት ነው ይልልሃል። ይሄ መቀየር ነው በነገራችን ላይ በግልጽ ለማስቀመጥ። ሌላኛው አንቀጽ 19 ያስወጣው የምናውቀው ነገር የለም። አንቀጽ 39 ምንም ሊያነሳው ይችላል። አንቀጽ 39 ማንሳቱ አይደለም። የብልጽግና ወኪሎች የብልጽግና ጀነራሎች እና አዳነች አቤቤ እና ፊልድ ማርሻል ብርሃኑ ጁላ ተብዬዎቹ በአደባባይ እኮ እንትና ተገንጠው እያሉ እኮ በአደባባይ የሚናገሩ ሰዎች ናቸው። ስለዚህ ተገንጠል እያለ በአደባባይ የሚናገር ሰው ስለ አንቀጽ 39 መገንጠል አነሳ አላነሳ ትርጉም አለው ብዬ ነው ያላስበው። ከዚህ ከመሬትን ለግል እናደርጋለን ሲል አንቀጽ 40 ይቀይርልሃል ማለት ነው። መሰል አንቀጾች ይቀየራሉ። ያ ማለት ግን ለብልጽግና በሚመቸው መልኩ ሪድራፍት ይደረጋል፣ ሪራይት ይደረጋል እንጂ ህዝብ በሚጠቅም መልኩ አይደረግም ማለት ነው። ለምሳሌ ክልል የመሸንሸን አጀንዳ ይዞልን ሊመጣ ይችላል። እዛ ክልል ላይ ግን አሁንም ሚና ያለው ያው ማህበረሰብ እንደሆነ በግልጽ መቀመጥ መቻል አለበት። አሁን ሲዳማ ክልል ሆኗል። ሲዳማ ክልል ከሆነ በኋላ ትናንት በአማርኛ ሲናገሩ የነበሩ ሰዎች ቋንቋቸው ወደ ሲዳምኛ የሥራ ቋንቋ ስለተቀየረ ከስራ ተገፍተው ነው እንዲወጡ የተደረገው። ከሲስተሙ እንዲወጡ ነው የተደረጉት። በርካታ ዳኞች ከስራ ተፈናቅለዋል። በርካታ መምህራን ከስራ ተፈናቅለዋል። በተለይ ሲቪል ሰርቫንት ላይ ያሉት ማለት መግባቢያ ቋንቋው መነጋገሪያው ሲዳምኛ ስለሆነ ማለት ታፔላዎች ወዲያው ነው የተቀየሩት። ስለዚህ በተመሳሳይ አሁንም ከዚህ የተለየ አጀንዳ ሊመጣ ይችላል። አብይ አህመድ ዋና ዓላማው የኢትዮጵያ የነጻነት ኃይሎች በየትኛውም ቦታ ያሉት ፋኖ ሌላውም አካል በተግባር የያዛቸውን ጥያቄዎች የማስጣል በዚህ ሂደት አንዳንድ ከረፈፍ ወይም ደግሞ ለወዳቸው ያደሩ ምሁራኖችን በዚህ በብልጽግና ሚዲያዎች በማምጣት እየው የምትታገሉበትን አጀንዳ ብልጽግና ለመመለስ እየሰራ ነው፣ ለምንድነው ጫካ የምትቀመጡት የሚል አጀንዳ ማሰራጨት ነው የፈለገው። ለዚህ ደግሞ የታጩ ምሁራኖች አሉ። ለዚህ ደግሞ ተመልምለው የተቀመጡ አሉ። ለዚህ ደግሞ 724 የሚያላዝኑ ምሁራኖች አሉ። አዳዲስ እየመጡ ነው። ሞኝ ግለሰብ ካገኙ ብልጽግናዎች ለማጭበርበር 724 እንደሚሰሩ ይታወቃል። ስለዚህ በአብይ አህመድ የሚፈታ ችግር እንደሌለ መላ ኢትዮጵያ ሕዝብ ሊተማመን ይገባል። አብይ አህመድ የነቀው ሁሉ እንደሚረክስ የሚታወቅ በርካታ ኮሚሽኖች የወሰንና የድንበር ኮሚሽን ተብሎ ተቋቁሞ ነበር። የወሰንና የድንበር ኮሚሽን ወዲያውኑ የታጠፈ ምላሽ ሳይገኝለት ማለት። ዛሬም ግን በወሰንና በማንነት ጉዳይ ግጭት አለ። ዛሬም በወሰንና በማንነት ጉዳይ አማራው ትግሬ ሊወር ነው፣ ትግሬ አማራ ሊወር ነው በሚል አብይ አህመድ ማጋጨት ይፈልጋል። ሲዳማ ላይ ሲዳማ ሊወር ነው ታጠቅ፣ ኦሮሞ ሊወር ነው ታጠቅ የሚል በሲዳማው ፕሬዝዳንትና በእነ ሽመልስ አብዲሳ የሚሰራ ፖለቲካ አለ። ሁለቱ ግን አብረው ነው የሚውሉት የሚያድሩት። ለስልጣናቸው መሰረት ነው ሁለቱ ማህበረሰብ መጋጨት መጨቃጨቅ ማለት ነውና በዋነኝነት ብልጽግና የተለያዩ አጀንዳዎችን ይዞ ይመጣል።
ነገር ግን አጀንዳዎቹ ተፈጻሚ እንዳይሆኑ በግልጽ መታወቅ መቻል አለበት። ከዛ በተጨማሪ ደግሞ ህዝባችንም ሁሉም ሊያውቀው የሚገባው ብልጽግና የነካ ሁሉ እንደሚረክስ፣ ከዛ በተጨማሪ ደግሞ ለብልጽግና አጀንዳ ተገዣ ለመሆን ትክክል ነው ብዬ አምናለሁ። አንዳንዶች ለራሳቸው ዜና ኩክ ይደረጋል፣ ዜና ሪፍሬም ይደረጋል፣ ዜና በሚፈለጉት ቅርጽ ይሰራል። ይሄን በግልጽ ማስቀመጥ ያስፈልጋል። የሚመጡት አጀንዳዎች ሁሉ ለምን ዓላማ ነው የተፈለጉት፣ ለምንድን ነው ይሄ አጀንዳ መውጣት የተፈለገው የሚለው ማስተካከል ያስፈልጋል ብዬ አምናለሁ። አለበለዚያ እከሌ ብልጽግና ተቃዋሚ ነው ወይም ደግሞ እሱን በአፉ እየተቃወመ በጀርባ ላለመስራት ምንም ዋስትና የለንም። ፖለቲካ ይሄን በግልጽ ማስቀመጥ ፈልጋለሁ። ይሄን ነው ማለት። እንግዲህ ሙሉጌታ የአብይ አህመድ አጀንዳ በነገራችን ላይ ይኸው እኛም ጊዜ ሰጥተነው እኮ አወራን። ዋና የተፈለገው አብይ አህመድ ማለቂያ የሌለው እውነት ለመናገር በዚህ ደረጃ አጀንዳ በየሰዓቱ በየደቂቃው የአይናችን እርግብግቢት ፍጥነትን እየተከተለ የሚፈበርከውን አጀንዳ እንዴት አድርገን ነው የምናመክነው? ለሱስ ጊዜና እንደው ኃይልንስ መጨረስ ይገባሉ። ይህንን በደንብ በተለይ የአብይ አህመድን አካሄድ ባለፉት 8 ዓመታት የመጣንበትን ቀውስ በደንብ የተረዳና ወደፊት ደግሞ ይሄን ነገር መሻገር የለበትም፣ ይሄ በአስቸኳይ መቆም አለበት፣ አለበለዚያ ኢትዮጵያ ህልውና አደጋ ላይ ወድቃል ብሎ የቆረጠ ሰው ካለ የአብይ አህመድ አጀንዳን እንደ እውነት ለመናገር ወደ አደባባይ ከመውጣታቸው በፊት እዛው መክነው እንዲቀሩ መደረግ ነው ያለበት። አዎ ቀደም ሲል እንዳልነው እነ ጀዋር ይፈልጉታል። ያውቃል ጀዋር አጀንዳ አብይ አህመድ አምራች እንደሆነ በየጊዜው የሚያደርገውን ያውቋል። ግን ደግሞ ይህንን አጀንዳ ይፈልገዋል። ቀደም ሲል እንዳልከው የእሱ ማህበራዊ መሰረት የሚለውን አካባቢ በደንብ ማነቃነቅ ይፈልጋል። ከሁኔታዎቹ እንደተረዳ ነው። አብይ ቀደም ሲል የኦሮሞ ህዝብ ጥያቄ ናቸው የሚባሉትን በሙሉ ጠልፎ ወስዶ አሁን ያለ አጀንዳ አስቀርቷቸዋል። የአዲስ አበባ ጥያቄንም ሆነ የኦሮሞ የትግል የስበት ማዕከል የሆኑትን አጀንዳዎች አብይ አህመድ በጉራማይሌ የሚሆን እንደው በገደምዳሜ ለመመለስ እየሞከረ ነው ተብሎ ነው የሚታመነው። አንዳንዱም በጥቅም ሸብቧቸዋል። የተወሰነ የመለሳቸው ነገሮች እንዳሉ ይታመናል። በስልጣን የጎተታቸው አሉ። አብይ አህመድ ለተንኮልም ይሁን ለሌሴራም ይሁን ለምን ያምጣው ይህንን አጀንዳ እነ ጀዋር ተቀብለው ማራገብና የራሳቸው ማህበራዊ ቤዝ የራሳቸው ማህበራዊ መሰረት ማጠናከርና በአብይ አህመድ አንጻር አመጽ እንዲቀሰቀስ ህዝባዊ ቢተኝነት እንዲመጣ ይፈልጋሉ። ይህንን በጥንቃቄ መመልከት ያስፈልጋል። እኛ ግን አይናችንን ማንነቅልበት የትግል መስመር አለ። አብይ አህመድ ያለበት መፍትሄ አካል ለኢትዮጵያ የሚበጅ አይደለም። ከሆነም አብይ አህመድ እንደ አንድ ወንበር ስቦ ተቀምጦ እንደ ሌሎች ኃይሎች ልክ እንደ ፋኖ እንደ ህወሓት እንደ ኦላ ብልጽግና የሚባል ታጣቂ ቡድንም ራሱ ወንበር ስቦ ተቀምጦ ለኢትዮጵያ መፍትሄ መፈለግ እንጂ እሱ ጋባዥ እሱ መድረክ አመቻች በሱ ድግስ ላይ የተገኙ ለኢትዮጵያ መፍትሄ መፈለግ የሚቻል አይደለም። አብይ አህመድ ወንጀለኛ ነው፣ በፍርድ ቤት ነው መጠየቅ ያለበት። ለጊዜው ግን እሱ በሚያመጣቸው አጀንዳዎች እንደው ተጠልፎ የሚወሰዱ ሰዎችን ስናይም ነው ናዝማማ ወዴት እየሄደ እንደሆነ ግራም ያጋባም ስለሆነ ነው። አንዳንዶች አብይን የሚቃወሙ ግዴለም ይሄን አጀንዳ ተግባራዊ ካደረገ ልንደግፈው ይገባል የሚል ድምጽ ካሁኑ እያሰሙ ነው ያሉት። እንደነዚህ አይነት ሰዎች መታጠፊያ ላይ የሆነ ብርሃን ሲያዩ እጥፍ የሚሉ ሰዎች አሉ። ማስተዋልም ሆነ ነገሩ ወዴት ነው የሚያመራው የሚለውን መመርመር አይፈልጉም። አብይ አህመድ በመጣበት መንገድ አሁንም ሊያታልላቸው ሲፈልግ መታለል የሚቀልላቸው ታጥበው መወሰድ ምንም የማይመስላቸው ሰዎች አሉና እዚህ ላይ ከፍተኛ ጥንቃቄ መደረግ ያለበት ይመስለኛል። ምናልባት እነ ጀዋር ከዚህ አንጻር ይሄ አካሄድ አሁንም ያዋጣናል ብቻን መሮጥም መፍትሄ አለው ብሎ ካመኑ እንግዲህ ያንንም ብቻ ሮጦ የመጣውን አይተናል። አሁን ብቻ ተሩጦ የሚመጣ ነገር የለም። የኢትዮጵያ ትግል በጋራ አጀንዳዎችን በጋራ አድርጎ ለሁሉም ኢትዮጵያ የምትጠቅም ለውጥ ማምጣት እንጂ የውና አብይ ሄደው ያመጡትን ለውጥ አየ ነው እነ ጀዋር ከጀርባ የነበሩበት ለውጥ። ስለዚህ ይህንንም ነገር በደንብ ማስተዋል የሚገባ ይመስልናልና ወደ ኋላ የሚመለሱ ሰዎች አሉ። ወደ ኋላ ያለው ነገር ጥሩ አይደለም፣ ወደፊት ነው መሄድ የሚገባው የሚለውን በደንብ ሊሰመርበት የሚገባ ጉዳይ ነው። ሙሉጌታ እንግዲህ አጠቃላይ የብልጽግና አገዛዝ የተለያዩ አጀንዳዎችን እንደሚፈበርክ ይታወቃል። እነዚህ አጀንዳዎች ዋና ዓላማቸው ምንድን ነው የሚለውን በደንብ ማየት ያስፈልጋል። እንግዲህ እኛ አሁን ሌክቸር አንሰጥም የቁጭ ብለን እንደምታውቀው። ነገር ግን የአንዳንድ የፖለቲካ ኃይሎች አንዳንድ በፖለቲካ ውስጥ እየተንቀሳቀሱ ያሉ ግለሰቦች ሚናቸው ምንድን ነው፣ ይህን አጀንዳ ለምን አመጡት የሚል ቀላል ጥያቄ መጠየቅ መቻል አለበት። አንዳንድ ጊዜ ዝም ብሎ የመጣው ሁሉ አይወረስም። ፖለቲካ ነው የተሰራ ያለው። ቀጣይ ወራቶች ደግሞ በጣም ክሪቲካል ወቅቶች ናቸው። እነዛን ክሪቲካል ወቅቶች ደግሞ ክሪቲካል ማየት ያስፈልጋል ብዬ አምናለሁ። አለበለዚያ አደጋ ውስጥ እንገባለን።
ሁሉም መረጃዎች ከአገዛዙም እየተፈበረኩ ይመጣሉ። ለምሳሌ የመሳይ ወዳጅ ማን ነው? ስለዚህ ለመሳይ ይህን መረጃ ብናወጣው ጠቀሜታ ይኖረዋል ተብሎ መረጃ ይወጣል። የሙልጌታ ወዳጅ ማን ነው? ይህን መረጃ በሙልጌታ ወዳጅ በኩል ብንልቀው ጥሩ ነው በሚል መረጃ እንደሚወጣ ይታወቃል። ከዚህ በፊትም ከፍተኛ ሙከራ ተደርጓል እናስታውሳለን። እና መረጃ ሲወጣባቸው ይሄ መረጃ ውሸት ነው በሚል በሌላ ሰው ሚዲያ ለማስመጣትና ለማሰራት ሙከራ ያደርጋሉ። ከዛ በተጨማሪ ደግሞ የሆነ የሚሰሩት ጉዳይ ሲኖር ወይም ደግሞ የሚያሰሩት ሴራ ወይም ደግሞ የሆነ ትልቅ ሀገራዊ ፕሮጀክት ህዝብ ሳይሰማው መፈጸም የሚፈልጉት ነገር ካለ ሌሎች ነገሮችን በሰፊው እንደሚሰሩ ይታወቃልና ይሄን በአግባቡ ማየት መገምገም ያስፈልጋል ብዬ አምናለሁ። ስለዚህ እነ ጀዋርም ቢሆን ትናንት የነበሩበትን የመንገድ ያውቁታል። ዛሬም በዛ ተመሳሳይ መንገድ ውስጥ እንጓዛለን የሚሉ ከሆነ በጣም አደገኛ ነው። ይሄን በደንብ ማሰብ አለባቸው ብዬ አምናለሁ። የትናንቱ አጀንዳ ግን ደጋፊ መሰብሰብ አዝማሚያ ነው ብዬ አምናለሁ። ምክንያቱም መረጃው አዲስ አይደለም ብያለሁ መግቢያ ላይ። ምክንያቱም አብይ አህመድ እየሰራበት ያለ ነው። ቅድም አንተም አስቀምጠዋል። አብይ አህመድ አንድ ታጣቂ ቡድን ነው። መከላከያውን ሀገርና ዳር ድንበር ላይ ያስቀመጠ ሳይሆን በተለያዩ ቀበሌዎች ያሰማራ ሚኒሻ ይዞ የሚዞር ነው። በራሱ ቋንቋ እኔ ግድያ እየተፈጸመ ነው፣ ስለዚህ ጸጥታ አስከብር ተብሎ ሲጠየቅ እኔ መከላከያን ከድንበር አላነሳም፣ መከላከያ ሚኒሻ አይደለም፣ ስለዚህ ሚኒሻችሁን አደራጅታችሁ ጠብቁ ብሎ ነበር። አሁን በተጨባጭ ሚኒሻ በተለያዩ ቦታዎች ገብቷል ማለት ነው፣ መከላከያው በየቀበሌ ከወረደ። ስለዚህ ታጣቂ ሆኗል ማለት ነው አብይ አህመድ። እንግዲህ እንደተባለው እያንዳንዱ መረጃ ማየት መመርመር፣ ከዛ በተጨማሪ ደግሞ ለምን ዓላማ ተፈልጎ ነው የሚለውን በደንብ ማየት ያስፈልጋል የሚለው ማስመር ፈልጋለሁ። ይኸው እንግዲህ ሙሉጌታ ወደ ሌላው አጀንዳ እንሄዳለን። ሰሞኑን አብይ አህመድ በብሔራዊ ቴሌቪዥን በተላለፈ አንድ ቃለ መጠይቅ ነው። በነገራችን አንዳንድ ጊዜ መለየትም እስኪቸግር ድረስ ምክንያቱም እዚህም እዚያም ነው የምታየው። አንዱ ቴሌቪዥን ጋር ታየዋለ፣ ፈንጠር ብሎ ደግሞ ሌላኛው ጋር ታያለ። በየሚዲያው ላይ ይቀርባል። በየሚዲያው ላይ ቀርቦ ግን የተለየ ነገር ሲናገር አልሰማንም። አሁን ደግሞ ከቱሪዝም ጋር በተያያዘ ነው። አንቀሳቃሽ ሞተር ነው ቱሪዝም በሚል ያቀረበው ዲስኩር አለ። ሄኖክ ስዩም የተባለ በቱሪዝም ላይ ተጓዥ ጋዜጠኛ ነው። የተለያዩ ቦታዎችን በመጓጓዝ የሚያሳይ ብዙ ጊዜ በገለልተኛነትና በተለየ ሳቢ የሆኑ ነገሮችን በማቅረብ የሚታወቅ ባለሙያ ነበር። ግን አሁን ከቅርብ ጊዜ ወዲህ በብልጽግና ተጠልፎ ተወስዷል። በነ ረዳት ፕሮፌሰር ነብዩ ባዩ ከተጠለፉ ባለሙያዎች አንዱ ይሄ ተጓዥ ጋዜጠኛ ነው። ባለፈው ጎንደርን እንሞሽራት በሚል አብይ አህመድ አንድ በጣም አደገኛ የሆነ መርዛማ ፕሮጀክት አዘጋጅቶ ነበረ። የዛ ፕሮጀክት ዋና ዓላማ ጎንደርን ከአማራ ትግል ከፋኖ ትግል ነጥሎ ማውጣትና የፋኖን ትግል ማዳከም እንደሆነ ይታመናል። ጎንደርን እንሞሽራት የሚል ጎንደር በአራቱም አቅጣጫ እሳት እየነደደባትና ሰው እየታፈነ እየተሰደደባት ጎንደርን እንሞሽራት ብሎ ምጸት የሆነ ፕሮጀክት ይዞ መጥቶ ነበር። የዛ ፕሮጀክት አድማቂ ሆኖ የመጣው አንዱ ይሄ ባለሙያ ነው። አሁን ደግሞ ቃለ መጠይቅ ለማድረግ እድሉን ሰጥቶታል አብይ አህመድ። አብይ አህመድ እንዲህ አዳዲስ ፊት ነገ ከነገ ወዲያ ወደ ምድር ፖድካስቶች ጋር ያልተለመዱ ፊቶች ጋር እየሄደ እንደዚሁ ተመሳሳይ አጀንዳ፣ አንድ አይነት ወሬ፣ አንድ አይነት ምንም ቶኑም ዜማውም ግጥሙም ያልተቀየረ አንድ አይነት ነገር ነው በየቦታው እየሄደ የሚናገረው። ተመሳሳይ ነገር ነው የሰማ ነው። ምናልባት በዝርዝር ሌሎቹ ላይ እንሄዳለን። አንዱ አነጋገሩ ላይ ግን እንደው ምን ማለት ይቻላል? ይህ ሰው በዚህ ደረጃ መሬት ላይ ያለን ነገር መካድ፣ በዚህ ደረጃ ከኢትዮጵያ ሕዝብ ጋር ሆድና ጀርባ መሆን ለምን አስፈለገ የሚለው ጥያቄ በዚህኛውም ላይም አንስተናል። እስቲ እንስማው ባጭሩ። የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፓቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆና ይላሉ። ሰውየው እያስፈራሩት እያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። ቱሪዝም እንደዚህ አይሰራም። በተቻለ መጠን ስለ ሀገር መልካም ነገር በመናገር መልካም ነገር በማሳየት ሌላ ሀገር እኮ የምትሄድበት ሩት ራሱ መጥፎ ነገር እንዳታይ ሸፍኖ የሚወስዱ፣ እኛ ጋር ግን እንደዛ አይደለም። መንቃት አለብን። ሰው ሲመጣ ያለውን አፍስሶ ደስ ብሎት እንዲሄድ ደግሞ እንዲመጣ የኔም ስራ ነው ብሎ ሹፌሩ ሲያስብ ሙሉጌታ አብይ አህመድ ነው ይህንን የተናገረበት አውድን በተለየ መልኩ ሀገርን ማስተዋወቅ ጥሩ ነው፣ ለሀገር መልካም መሆን፣ ሁላችንም ለሀገራችን አምባሳደር መሆን አለን የምትል ምክንያታዊ ለመሆን ሎጂካል ለመሆን የሚሞክሩ አንዳንዶችንም እንደዚሁ ሲከራከሩ በዚህ ጉዳይ ላይ እያየዋቸው ነው። እንዴት አየኸው? አብይ አህመድ ደብቁ፣ ዋሹ፣ ቅጠፉ እያላቸው ነው የአዲስ አበባ ሹፌሮችን። እንደው የሚደበቅ ነው ወይ? የአዲስ አበባ ህዝብ ችግር አደባባይ ላይ ያለ እኮ ነው።
ሰው ቢደብቀው እኮ የሚደበቅ አይደለም። እስቲ እንሰማቸዋለን። እስከዛሬ ብዙ ድምጾችን ሰምተናል። የህዝቡ ምሬት አሁንማ ምንም ፍርሃት የለም። አደባባይ የወጣ ሰው እየተናገረ ነው። አንድ ሁለቱን ልንሰማቸው እንችላለን። ሙሉጌታ ወዳጆቼ ረሃቡ ጠንቷል ነው ብላችሁ እንደ ሀገር በእውነት እና ረሃብ ጠንቷል ማለት የዛ ማሳያ አንድ ሰው እንደዚህ ያለ እኔ ጎረቤቴ የሆኑ አዲስ አበባ ውስጥ ጎረቤቴ የሆኑ ሰው ሩቅ ሰው ማያውቃቸው ሰፈር ሄደው ሲለምኑ አየዋል። እና ኦፍ ኮርስ አዳነች አቤቤ ወጥተው በፍጹም አዲስ አበባ ውስጥ ቢያንስ በልቶ ለማደር ሰው መለመን አይጠበቅበትም። ለቁጥር የሚያታክቱ መመገቢያ ጣቢያዎች ከፍተናል፣ አንዱ ጠጋ ብሎ ተመዝግቦ መብላት ይችላል። ውሸት ነው ብለዋል። ይሄን የሐሳብ ልዩነት እንዳለው ነው። እኔ ግን ለቁጥር የሚያታክቱ ሰዎች ምሽት ላይ እየገቡ በቃ ትንቢት መሞከር ጀመሩ። አንድ ሁለት አይደለም፣ በገፍ ማቃቸው የሰፈሬ ልጆች ምናምን ክፍለ ሀገር እዚህ ማቃቸው ሰዎች በቃ ይታዘቡን ሰው ብለው በእውነት የመጀመሪያም አንድ ሁለት ሶስት ቀን ሲያዩን እንግዲህ አፍሩ ይሆናል። በቃ ግን አይናቸውን በጨው ታጥበው እናንተ ቤተሰብ ውስጥ ዘር ውስጥ የሞተ ሰው ማን ነው፣ ወገቡን የሚያመው ሰው ማን ነው አይነት የሚችሉትን የሚያክል ተንብየው ለመኖር ለመተዳደር ሲሞክሩ ያለውና እኔ በጣም በእውነት ነው የምላችሁ በጣም ማዝንበት ጊዜ ነው። በቃ በእርሱ ንግግር ለመጀመሪያ ጊዜ ጁንታ ብለው ሲሳደቡ የኔ አባት ቀን በቀለም ይቀባ ሌሊት ጥበቃ ነበር እኛን ለማሳደግ እንኳን ሰርቆ ሊያበላን አይደለም። ትግሬ ሌባ ሲባል እኔ ሌባ ነኝ እንዴ ብሎ ደንግጦ ስትሮክ መታው። ከዛ በኋላ ተስፋ ቆርጦ ታሞ ሞተ። እናቴ አንተ ከገዛ ጀምሮ ሰውነቷ አልቋል፣ መቼ ነው ቤት አፍርሶ ልጆቼ ሜዳ ላያቸው እያልች ማለት ነው። አንተ ከመጣ የኔ ግራ አብጦ ሀገሬ እንዳልገባ ያለው ኢኮኖሚ ጦርነት እንደዚህ አድርጎናል። አሁን ደግሞ የሚያግዘን አንድ ቀን ዱላ ማያነሳን ሰው የሱፍን የቴዲ አፍሮ ጓደኛ አሸባሪ ብላ አስረዋል። ለምን አጨርሰንም? አብይ አህመድ እባክህ ከቻልክ ኧረ ወገን ሻራ የሆነ ነገር በሉን። እሺ ምንድነው የምንሆነው? እሺ ምንድነው የምናደርገው እንዴ? ኧረ ወገን እንዴ ነዳጅ የለም፣ ቤተሰብ አስተዳዳሪ ነህ፣ የቤት ኪራይ አለ፣ ልጆች አሉ፣ የትምህርት ቤት ክፍያ አለ። አሮጌ መኪና ይዘንሽ እኛ ምንድነው የምንሆን? በሌለ ነዳጅ በሌለ ስራ እንደምታውቁን የኢትዮጵያ ኑሮ ሽንኩርት፣ ዘይት፣ እያንዳንዱ ነገር ሁሉም ነገር ጨምሯል። ነዳጅ አልጨመረም፣ ጨመረ አይደለም። ለምንድን ነው ብናገኝ እንኳን ሰርተን እንከፍላለን። የለም 4 ቀን ሙሉ ሰልፍ ላይ ማታ ቀን ሙሉ ተሰልፈን የምናገኘው 20 እና 25 ሊትር አንድ ቀን ታሰራል። አንድ ቀን እሺ፣ አሁን ምንድን ነው የምንሆነው? እሺ በምንድን ነው የምንሰራው? እሺ ኧረ አንድ ነገር በሉ። ይሄንን በቃ ለሚመለከተው ሁሉ በቃ አርሱልኝ። በቃ ለሚመለከተው ሁሉ ሼር ኮፒ ሊንክ እያደረጋችሁ አርሱ። በቃ አልቻልንም። በቃ ነዳጅ አልቻልንም። ይራረዘኑልን በእናታችሁ። ሙሉጌታ ይሄ እንግዲህ ይሄን እንዴት እንደብቀው? ይሄ የሚደበቅ አይደለም፣ አደባባይ ላይ ያለ ነው። የአዲስ አበባ ሕዝብ ሜዳ ላይ ወጥቷል። ይሄ የኔቢጤው በየቤተ ክርስቲያኑ ደጃፍ ላይ የምታዩ አይደለም። ሰፈር እየቀየረ የሚለምን አሁንማ ሳምሶናይት ይዞ ሱፍ ይዞ የሚራብ ሰው በዝቷል አዲስ አበባ ላይ። የሹፌሮችን ሮሮና ሰቆቃ እንደው ቃላት ይገልጸዋል። በጣም እኮ አስቸጋሪ ሁኔታ ውስጥ ነው ያለው። እንደብቀው እንኳን ቢሉት የሚደብቅ አይደለም። የኢትዮጵያ ህመም አደባባይ ላይ ነው ያለው። የኢትዮጵያ ህመም ጎዳና ላይ ነው ያለው። አብይ አህመድ ደብቁት ነው የሚለው። ደግሞ የሚደበቀው ስለምንድን ነው? ለአብይ አህመድ ዶላር ማምጣት፣ ከዛ በኋላ ዶላሩ መጥቶ ደግሞ ድሮን እየተገዛ ንጹሃን የሚጨፈጭፉበት። መጀመሪያ ጠቅላይ ሚኒስትሩ አንደኛ ጥናት አላጠናም ምንም ሳይከፋቸው ለማለት ጥናት የለውም በግልጽም ማለት ነው። ማለት አንዳንድ ጊዜ ለመናገር ይከብዳል መሳይ። አንደኛ ሐሜት ነው ሰውየው እያወራ ያለው። አንዳንዶች መጥተው ይነግሩና ያለው በታክሲ ይዟቸው ያንቀሳቀሷቸው ሰዎች፣ በታክሲ የገባ ሰው ታክሲ ተጠቅሞ ወደ ከተማዋ የገባ ሰው አብይ አህመድ የሚያገኝበት ምን አይነት መንገድ አለ? የለውም። ሰውየው ማነወር ነው ስራው። ሁለተኛ ሐሜት ነው እያወራ ያለው። የኢትዮጵያ ባለታክሲዎች እንደውም በጣም ናቸው፣ በጎ ናቸው ማለት ይችላል። ሁሉም ነገር ተቋቁመው እየኖሩ ያሉ ሰዎች ናቸው። ትናንት በጥቂት ብር ሲገዛ የነበረ ነዳጅ አሁን በስንት ብር ነው እየተቀዳ ያለው? በስንት ብር ነው እየተሸጠ ያለው? ከዛ በተጨማሪ በተለያዩ ቦታዎች ነዳጅ ለመቅዳት የሚቆምበት ጊዜ ምን ያህል ነው?
ይሄን በደንብ ማስቀመጥ ያስፈልጋል። በነገራችን ላይ አብይ አህመድ አንድ ከተሳካለት ነገር መካከል አንደኛው የሙያ ማህበራትን የዚህ መሰል ተቋማትን ወይ በራሱ ሰዎች ተቆጣጥሯቸዋል ወይ አፍርሷቸዋል። ስለዚህ በጋራ እንቅስቃሴ አድርገው ተቋሙ የሚያሰሙበት መንገድ የለም። በሁለት ወርም ሊሆን ይችላል በሶስት ወር 10 ብር ሲጨምርበት 20 ብር ሲጨምርበት 30 ብር ሲጨምርበት በነዳጅ በቃ አሜን ብሎ ተቀብሎ ከማን ጋር እንደሚተባበር ግራ ገብቶት የተቀመጠ የታክሲ ሾፌር ነው ያለው። መሳይ 98 ቢሊዮን ብር በነ ዲና ሙፍቲ አስተባባሪነት በታክሲ የተዘረፈው እኮ የታክሲ ባለሙያ ነው። በነገራችን ያለችኝን ላዳ በሌላ መኪና ተካታለሁ ብሎ ያጠራቀመውን ገንዘብ የተበላ ማህበረሰብ እኮ አብዛኛዎቹ እዚህ ውስጥ የተሳተፉት አካላት ለሚዲያችን ባመጡልን መረጃ መሰረት መኪናዬን ለመቀየር አስቤ ነበር ያለኝን ገንዘብ የሰጠሁት ነው ያሉት። ግን በነ ዲና ሙፍቲ በእነ አምባሳደር ዲና ሙፍቲ አስተባባሪነት ገንዘባቸውን ተበልተዋል። በዚህም ድምጻቸውን አላሰሙም። ሌላኛው መረጃ ባለላዳዎች የድሮዋ ላዳ ማለት ነው ሰማያዋ ያችን ለመቀየር ገንዘብ አስገቡ ብሎ መንግስት ከተቀበላቸው በኋላ ዛሬም ድረስ አልቀየረላቸውም። በተስፋ ነው እያኖራቸው ያለ። ያ ዛን ጊዜ የሰጡት 150 ሺህ ብር ወይም ደግሞ ከዛ በላይ የከፈሉት ገንዘብ የዛን ጊዜ ትንሽ ብር ጨምረው የተሻለ መኪና ይገዙበት ነበር። ዛሬ ቆሎ አይቆረጥሙበትም። መሳይ ይሄን ሁሉ በደልና ግፍ ተሸክሞ የሚሰባሰብበት ተቋም በማጣቱ ነው ዝም ብሎ ያለው። የአፄ ኃይለ ሥላሴን ስርዓት የአፄ ኃይለ ሥላሴን መንግስት እኮ ያወረደው የሳንቲም ጭማሬ ነው፣ የነዳጅ ጭማሬ። የዛሬ ማለት ታክሲ ምንም ሳይከፋው ለማለት አብይ አህመድ ምን አስደፍረው ብለን የምንጠይቅ አንደኛ አላዋቂነቱ ነው። ሁለተኛ ደግሞ የነዚህ የባለ ታክሲ ሹፌሮች ዝምታ አምባገነንነቱን አምነው ስለተቀበሉ ነው። አንዳንድ ጊዜ አምባገነን አምነህ ከተቀበልክ ሌላ ጊዜ መጥቶ ያቀርሽብሃል። አብይ አህመድ በትክክለኛው ቋንቋ ሲገለጽ ታክሲ ባለሙያዎች ላይ አቀርሽቶ ነው የወረደው። ይሄን በግልጽ ማስቀመጥ ያስፈልጋል። ይሄ ቅርሻት ነው ለአንዳንዶች ቃሉን ስናገረው ይቅርታ። ነገር ግን ከዚህ በላይ ልንለው አንችልም። ሀብትና ንብረታቸው የተቀሙ ሰዎች ናቸው አብዛኞቹ ባለ ታክሲዎች። ባለ ራይድ ምናምን የሚባሉት ከወዴድ ጋር ከስርዓቱ ጋር ያበሩ ራይድ እንደዚህ ፈረስ ምናምን የሚባሉ አሉ አይደል? እነዛ ግን ትርፋማ ሆነዋል። በእነሱ አማካኝነት ሬዲዮ ጣቢያ ይገነባሉ፣ የሙዚቃው ታሪክ ይከፍታሉ። እነዛ ትርፋማ ሆነዋል እንጂ ባለ ታክሲዎች ልጆቻቸውን ማስተዳደር የማይችሉበት ሁኔታ ተፈጥሯል። ከዛ በተጨማሪ ባለ ታክሲዎች አይደሉ እንዴ በየመንገዱ እየታረዱ እየወደቁ የምናገኛቸው? በርካታ ባለ ራይዶች እኮ በሌሎች ዘራፊዎች። ምክንያቱም ዘራፊ የሚኖረው አናርኪዝም ሲኖር ነው። ዘራፊ የሚኖረው ስራ እድል ሳይኖር ሲቀር ነው። ዘራፊ የሚኖረው ተስፋ የለ ሲሆን፣ ተስፋ በሌላቸው ወጣቶች በርካታ ባለ ራይዶች እኮ ተገድለው ተገኝተዋል። መኪናቸው ተቀምጦ ሁሉ ነገራቸውን አጥተው ማለት። ሌላኛው ጥያቄ ያቀረበለትን ግለሰብ በግልጽ ማስቀመጥ ያስፈልጋል። የምናውቀው ልጅ ነው፣ ወዳጃችን ነው። ነገር ግን ሁሉም ነገር ከወዳጅነት በታች ነው። ከአብይ አህመድ ጋር ማደር መዋል ወይም ደግሞ አንተ ከመጣ በኋላ ለውጡ ከመጣ በኋላ ያየነው ነገር በጣም የሚገርም ነው የሚደንቅ ነው ያለው። እኔ በዚህ ልክ ያሽቃበጠ ሰው አይቻላቅም። በጣም ነው የገረመኝ። ሄኖክ እውነት ነው ተጓዥ ጋዜጠኛ ነው፣ እውነት ነው። ነገር ግን የላሊበላ ማህበረሰብ አሁን ያለበት ነባራዊ ሁኔታ ያለ አንድ ጊዜ ልደት አብረን ላሊበላ ሄደናል። እግሩን አጥበው የተቀበሉት የአካባቢው ነዋሪ ነገ ምን እንደሚሉት ሊገባው አይችልም። ምክንያቱም አሁን ከአብይ አህመድ ጋር የስካር መንፈስ ላይ ነው ያለው። ትናንት ሰሜን ተራራ ላይ ያሳደረው ዛሬ የጥይት ድምጽ ነው እየሰማ ያለው። ትናንት በቱሪዝም እንቅስቃሴ ውስጥ የነበሩት በነገራችን ላይ ዛሬ አንድ ወይ በባህር ላይ ቀርተዋል ወይም ደግሞ ስደት ገብተዋል። እንግሊዝ ውስጥ ያጣበቡት ትናንት በጎንደር አስጎብኝ የነበሩት በላሊበላ አስጎብኝ የነበሩት ናቸው ዛሬ እንግሊዝ ያሉት። ይሄን ያውቃል። ነገር ግን ክህደት መለያው አድርጓል። ከዛ በተጨማሪ ይሄ ባለፈው አንድ ይፋ ያደረግነው መረጃ አለ። እሱም በታየ ቀጠራ ስላሴ መላኩ አለበል በናገኘው ተሻገር የሚዘወር ዝናሽ ስፖንሰር የምታደርገው ቲም አለ። እዛ ቲም ውስጥ ያለበት ነው ግለሰቡ። መሸፋፈን አያስፈልግም። የኛ ሰው ነው፣ የደቡብ ጎንደር ሰው ነው። ስለዚህ እዚህ ቲም ውስጥ ቢገባ ይጠቅመናል በሚል የተመለመለ ሰው ነው። ለዛም ነው ጎንደርን ሞሽራት ምናምን በሚል እንቅስቃሴ ውስጥ በሰፊ የተንቀሳቀሰ ያለ። ያላወቀው ነገር ግን ትናንት ወያኔ ወድቋል፣ ዛሬም ብልጽግና ይወድቃል። መንግስታት ይቀያየራሉ። እንግዲህ በግልጽም ጽፎታል። 20 ዓመት ያገለገለበት ሙያ ነው በራሱ ቋንቋ 20 ዓመት ያገለገለበትን በመጨረሻው ሰዓት ከአብይ አህመድ እግር ስር ወድቆ መገኘት ምንም ልንለው አንችልም።
እንደተከበረ ህዝቡም እንዳከበረው መኖር የሚችልበት እድል ነበር። እኔ ቃለ መጠይቁን እስከማይ ድረስ እንደው ሜቢ ሞግቶ ሊሆን ይችላል የሚል የዋህነት መንፈስ በውስጤ ነበር። በኋላ ላይ ግን ሳይው በጣም ነውር ነው የፈጸመው። በጣም የሚደንቅ ነው። ለውጡ ከመጣ በኋላ እየታየው ምናምን ነው ያለው። ይሄ በጣም አደገኛ። በነገራችን ላይ አብይ አህመድ እየተጠጋ የሚያረክሳቸው ብዙዎች ነው ከተባለ ሄኖክ ስዩንም ተጠግቶ አርክሶታል። ራሱ ለመርከስ የተዘጋጀ ቢሆንም ግለሰቡ ማለት ይሄን በግልጽ ማስቀመጥ ያስፈልጋል። ሌላኛው ከዚህ ካቀረብካቸው ምስሎች ጋር በተያያዘ ምንድነው የሰማነው? በእነዚህ ምስሎች ለምን አጨርሰናም? ረሃቡ ጠንቷል። ሌላ ሰፈር ሄደው የሚለምኑ ብዙዎች ናቸው። ነቢያት የሆኑት ብዙዎች ናቸው። ትንቢት የሚያቀርቡት ብዙዎች ናቸው። ይሄ የሥራ ዕድል አለመኖር፣ ከዛ በተጨማሪ ደግሞ አንድ አገዛዝ በህዝቡ ላይ ሲጨክን የሚፈጠሩ ሁነቶች ናቸው። ከኋላ ካደረ አናርኪዝም ይፈጠራል። አናርኪዝም ዝም ብሎ አይፈጠርም። የነዚህ ድምር ውጤት ነው። መንግስት መቆጣጠር የማይችለው ፖሊሱም ሌባ የሚሆንበት። በነገራችን ላይ እዚህ ኬንያ ከፍተኛ የሆነ ሙስና አለ፣ ኡጋንዳ ከፍተኛ የሆነ ሙስና አለ፣ ሌሎች ሀገራት ላይ ከፍተኛ የሆነ ካሽ በካሽ ማለት ነው። የሆነ ቦታ ስትሄድ ክፈል ይልሃል ፖሊሱ። ካልከፈልክ ስራ አይሰራም። የሚሰራው እኮ ህጋዊ ስራ ነው። ያ የሆነበት ዋነኛ ምክንያት መንግስት በአግባቡ መክፈል ስለማይችል ነው። አብይ አህመድ ደግሞ የብርን የመግዛት አቅም አንኮታኩቶታል። ስለዚህ አንድ ፖሊስ በልቶ ለማደር ግዴታ ሙስና ይቀበላል። ሙስና ሲቀበል ደግሞ ሌላው ሰው ሌላ ተጨማሪ የሆነ የሚፈልገው ነገር አለ ማለት ነው። ወይ ወደ ስርቆት ያመራል፣ ወይ ወደ ማጭበርበር ያመራል። ከዛ በኋላ ህግና ስርዓት አይኖርም፣ አናርኪዝም ይፈጠራል። አብይ አህመድ ኢትዮጵያን እየበተናት ነው ያለው፣ ተቋም እያሳጣት ነው ያለው። ባለፈው ተናግሬዋለሁ። ወያኔዎች የደርግ መውደቅ በኋላ በገቡ በሳምንታት ውስጥ አበል ይከፍሉ ነበረ፣ ደሞዝ ወሩ ይከፍሉ ነበረ። ለምን? ስርዓት ስለነበረ፣ መንግስት ስለነበረ። አብይ አህመድ ግን አሁን እየሰማን ያለነው ራበን፣ ጠማን፣ በየት በኩል ነው መሰረጃው፣ መውጫው በየት ነው የሚል ድምጽ ነው በሰፊው የሚሰማው። እነዚህ የተሰሙ ድምጾች ናቸው፣ ሚዲያ የሚያውቁ ድምጾች ናቸው። ሚዲያ የማያውቁ ነገር ግን በየዕለቱ ባለፈውም ተናግረዋል። የአዲስ አበባ ዩኒቨርሲቲ የሶሻል ሳይንስ ክፍል ቀን ቀን በቤተ ክርስቲያን የምሳ ሰዓታቸውን የሚያሳልፉ ማታ ማታ ደግሞ ከስራ ሲወጡ በሴተኝነት አዳሪነት የሚሰሩ ሲቪል ሰርቫንቶች አሉ፣ የመንግስት ሰራተኞች አሉ ብሏል። ይሄን ያለው አዲስ አበባ ዩኒቨርሲቲ ነው። ባጠናው ጥናት ነው የሶሻል ሳይንሱ ጥናቱ አለ። ይሄን አብይ አህመድ መስማትም አይፈልግም። ምክንያቱም እሱ የብልጽግና ወንጌል ለከፍተኛ በራሱ ምን አምኖ መኖሩ ይፈልገው። አንድ አብይ አህመድ እንደመጣ አዲስ የወጣች እንትን አለች፣ ህግ አለች፣ ሐሰተኛ መረጃ ማሰራጨት አይነት በዛ ከሱ ያስገቧቸዋል። መናገር ራሳችንም ከዛ እነዚህ ሾልከው የወጡ ድምጾች ናቸው፣ ቫይራል የወጡ ናቸው። ያልተሰሙ በርካታ ድምጾች እንዳሉ በግልጽ ማስቀመጥ ያስፈልጋል። እንግዲህ ይሄ ሁሉ በደል፣ ይሄ ሁሉ ግፍ በከፍተኛ ሁኔታ እያስተናገደ ያለ ህዝብ አንደኛ አማራጩ መንግስቱ ሳይወድቅ ኢትዮጵያ ሳትበተን ስርዓተ መንግስቱ ሳይበሰብስ አሁን በመበስበስ ሂደት ላይ ነው ያለው፣ ጫፍ ላይ ነው ያለው። የበለጠ አደጋ ሳይገጥመን ይሄን አገዛዝ ለመጣል መሰባሰብ፣ መደራጀት፣ መቀናጀት እንዳለበት ማስታወስ እንፈልጋለን። ዝም ብለን የእነሱን ጩኸት አስተጋብተን መተው አንችልም። መደራጀት መቻል አለብን። የታክሲ ባለሙያዎች ከዚህ በላይ ግፍ ሊፈጸምባቸው አይችሉም። አብይ አህመድ ምንም ሳይከፋቸው ነው ያለው። ካልከፋ መኖር ትችላለህ፣ በደሉን ችለህ ማለት ነው። አለበለዚያ ግን በሙያ ማህበራት ተደራጅተህ ይሄን አገዛዝ ታንበረከከው ትችላለህ። ማድረግም ይቻላል። የኢትዮጵያ ህዝብ አብዛኛው በታክሲ ተጠቃሚ ነው። የታክሲ አገልግሎት አንድ ቀን ሙሉ ለሙሉ ብዘጋበት መቆጣጠር የማይችለው አደጋ ከፊቱ ላይ ይገጥመዋል። ስለዚህ የታክሲ ባለሙያዎች ሌሎችም እንደዚሁ በተመሳሳይ መሰል እንቅስቃሴ ውስጥ ሊገቡ ይገባል ብዬ አምናለሁ። በተለይ እንደዚህ አይነት ነገሮች ቀላል ናቸው መሳይ። በተለይ የታክሲ ማህበራት በቁም በምንም ይገናኛሉ። ስለዚህ እንደዚህ አይነት ነገሮች ለማድረግ በጣም ቅርብ ናቸው። በዛ ውስጥ አንገዛዙ ኢንፊልትሬት አድርጎ ሊገባ ይችላል፣ አዎ ሊገባ ይችላል። የማይገባበትን መንገድ ግን መጥረግ የራሳቸው ኃላፊነት። ለምሳሌ ሹፌሮች አንደበት የሚል ገጽ አለ አይደል? የሹፌሮችን ሞት በየዕለቱ ነው የሚዘግበው። እንደዚህ አይነት ነገሮችን ማስተባበር የሚችልበት እድል አለ። አንዳንድ ጊዜ ሁሉ ጊዜ ማልቀሳችን የለውጥ ጊዜ ዛሬ ነው። ዛሬውን እንቅስቃሴ ማድረግ እንዳለባቸው ማስታወስ እንፈልጋለን።